ልጅቷን መልሱለት። በቃ መቼም አሁን ዛሬ ደብቃችኋት ሊሆን ይችላል፣ የሆነ ነገር አድርጋችኋት ሊሆን ይችላል፣ ግን ነገ መጋለጣችሁ አይቀርም። ምክንያቱም እሱም ብሎ ጠይቆ ሲበቃው መሄድ ወዳለበት መንገድ ይሄዳል። ከዛ በፊት ግን ብሎ ነው በማስተዋል አሁንም ነገሮችን እያደረገ ያለው። ይሄንን ደግሞ አስቡ። ስለዚህ በጊዜ ልጅቷን መመለስ ካለባችሁ ልጅቷን መልሷት። አሁን ይሄ እንደዚህ ድብብቆሽ ምናምን ጫወታለሁ ብላችሁ ከሆነ አያስኬድ። ሩታን ብትሆኚ ከአብርሽ ህይወት ውጪ በቃ ወንድሙንም ታዩ አርፈሽ በቃ ኑሮሽን ኑሪ፣ ልጅሽን አሳድጊ። ማንንም አይደርስብሽም፣ አንቺ ማንንም ጋር አትድረሽ። በቃ የራስሽን ህይወት የራስሽን ላይፍ ምሪ። ሄርሜላ እኮ እናንተን ትታ የራሷን ህይወት ጀምራ ከናንተ መንገድ ከናንተ መስመር ከወጣች ቆየች። አብርሽም ልክ እንደዛው። ይሄ ልጅ ብዙ ነገር ሆነበት ደረሰበት። እሺ ይሁን በቃ እኔ ምርጫዬ እቺ ልጅ ናት፣ ከዚች ልጅ ጋር ነው መኖር የምፈልገው ብሎ ከዚች ልጅ ጋር እየኖረ ነው ያለው። እናንተ እንደገና የሱን ህይወት መበጥበጥ የሱን የሆነ ነገር ምስቅልቅሉ ማውጣት ምን ይሉታል? ለምንድን ነው እንደዚህ የምታደርጉት? እየሄድክበት ያለበት መንገድ ትክክል አይደለም። ፍሬም በቃ ቆም ብለህ ነገሮችን አስብ። ልጅቷን ነይ ልጋብዝሽ ብለህ ይዛት ከሄድክ በኋላ ነው ነው የጠፋችሁ። አንተን የማይጠይቅበት ምክንያት ምንድነው? ምንድነው የምታፊዥበት? ምንድነው የምትስቅበት? እንዴ የሚያስቅ ነገር ነው ያወራው? የማፈቅራትን ልጅ አጥቻታለሁ የት ነው ያለችው ብሎ ነው የጠየቀህ አይደለ? እዛ ጋር የሚያስቅ ነገር የለም። ልጅቷንስ የት ነው ያደረጋችኋት? እናንተ ምን አይነት አመለካከት ምን አይነት እንትን ያላችሁ? ሰላም ውድ ቤተሰቦች እንዴት ናችሁ? አለሁ እኔ ደህና ነኝ። በያላችሁበት ሰላምና ጤናችሁ ብዝት ይበልልኝ። ያው ትንሽ ጠፋ ብያለሁ። ዛሬ ደግሞ ተመልሼ የመጣሁት አንዳንድ ነገር ልበላችሁ ብዬ ነው። ያው ብዙዎቻችሁ እያወራችሁኝ ነበር። እዛም አንድም መልስ ለመስጠት ነው። ለቡዜም መልእክት አድርሽልን ያላችሁ ያለውን ነገር መንገር ያለብኝን ነገር እንግዲህ ነግሬላችኋለሁ። ያው ማለት ግን እሷም እየሞከረች አይደለም ወይ ደግሞ እናንተ እስክትሉን እየጠበቅንም አይደለም። ከጎኑ ናት ያለችው፣ ከጎኑ አልተለየችም። እያንዳንዱን ነገር ማድረግ ያለባትን ነገር በሙሉ እያደረገች ትገኛለች። ቡዜ ማለት ነው የአቅሟን እየጣረች ነው። ያው አንዳንዴ እንዴት ነው የሆነ ህይወት አሉን ሲላል በማይሆኑ አቅጣጫዎች እንመጣለን እና እሷም ደግሞ ትክክለኛውን መንገድ ለሷ ለማሳየት የምትችለውን ያቅሟን እየጣረች ነው ያለችው። በቃ ማናገርም ካለባት ትናንትና የቡዜ ቪዲዮን አይታችሁት ከሆነ በስነ ስርዓት አውርታታለች። ቡዜ ሆቶና አይደለም እንደገና ደግሞ ሰውንም እንደዚህ የምታናገር ሰው ሆና አይደለም። ግን ነገሩ ልጅቷ ነገር ስራዋ በሙሉ እንደዛ እንድታደርግ ያስገድዳልና በቃ ንዴቷን ይሆናል አይደል ዋጥ አድርጋ ውስጧ በጣም ብዙ ነገር አለ። ትናንትና ያወራችሁ ነገር ብቻ አይደለም። ብታስቀይማትም ብታስከፋትም ለሷ ያላት አመለካከት ሊቀንስ አልቻለም። ማለት የሆነ በቃ የምትናገርበትን መንገድ በጣም መርጣ ነው ስታወራት የነበረው። እሷን ላለማስቀየም እሷን ላለማስከፋት ነው እና ቡዜ ማድረግ ያለባትን ነገር እያደረገች ትገኛለች ለማለት ነው። ብዙዎቻችሁ እያወራችሁ ስለሆነ ነው በውስጥ አሁን ይሄን ነገር ያነሳሁትኝ ማለት ነው። ምክንያቱም ለቡዜ ንገሪልን፣ ለቡዜ መልእክትሽን አድርሽልን፣ ለቡዜ ከጎኑ እንድትሆን አድርጊልን ምናምን ላላችሁኝ ነው ይሄንን ምላሽ እየሰጠ ያለውኝ። ከጎኑ ናት፣ አልተለየችውም። ማድረግ ያሉባትን ነገሮች በሙሉ እያደረገች ነው። እሱ የማይጎዳበትን መንገድ እየፈጠረች ነው። ሁለቱ ተስማምተው ልጃቸውን የሚያሳድጉበትን መንገድ እንትን እያለች ነው ያለችው፣ እያመቻቸች ነው ያለችው። ትናንትና በቪዲዮ ብቻ አይደለም በውስጥ ብዙ ነገሮች እያደረገች ትገኛለች። ለእናንተ ይህን መልእክት ላስተላልፍ ብዬ ነው። ወደ ጉዳይ ግን ስመጣ ሰሞኑን እየተደረጉ ያሉ ነገሮች በጣም ያስጠላሉ። በጣም የሚደብሩ በጣም የሚያስጠሉ ነገሮች እየተደረጉ ነው ያሉት። ምክንያቱም አንድ ሰው የሆነ ህይወት ነበረው። ያ ህይወቱ ሲበቃ ሲያቆም አልፈልግም ብላ ራሷ ወስና ከተወች በኋላ እሱ ትቶ የራሱን ህይወት በሚኖርበት ሰዓት ደግሞ የሱን ህይወት መበጥበጥ ምናምን ብዙ ነገሮች እየተደረጉ ነው ያሉት። ሲተዋት ልተወው አልቻለችም። ሲጀመር ደግሞ እዚህ ጋር አንቺ እሱ ስጦታ ፈልጋለሁ አላለሽም፣ ይሄን አርጊልኝ አላለሽም። አንቺ ለሱ ስጦታ የምትሰጪበት ምንም አይነት ምክንያት የለሽም። ምን ምክንያት ኖሮሽ ነው አንቺ ለሱ ስጦታ ልትሰጪ የምትችይው? እንደተባለ ወይ የሆነ ነገር አስበሽ ካልሆነ ማለት ነው።
ወይንም ደግሞ የሷን አለመኖር የሆነ እንትን ለማለትም ሊሆን ይችላል እኔ አላቅም ብቻ ግን አንቺ አሁን እዚህ ጋር ለአብርሽ ስጦታ የሚያሰጥሽም ሆነ ከአብርሽ ጋር የሚያገናኝሽ አንድና አንድ ሊኖር የሚገባው ምንድነው ልጅ ብቻ ነው አይደለ አንቺ የራስሽ ህይወት የለሽም የራስሽን ህይወት አትመሪ ለምንድነው የልጅን ህይወት የምትበጠብጩ በቃ አይፈልግም በስጦታ ወይ በሆነ ነገር አታለሽ የሆነ እንትን የምትዩ ልጅ እኮ አይደለም ማሰብ ይችላል በቃ ስለዚህ አንቺ ቆም ብለሽ ለምንድነው ማታስቡ ብዙም ነግራሻለች በቃ እናት ነሽ ማንኛውም ሴት ብላ ማለት ያለባትም ብላለች አሁን እዚህ ጋር የሆነ ነገርም ቢያወሩት መደጋገም ነው ለምን ልቦና አገዥም ለምን ልቦና አይኖርሽም በቃ እሱና አንቺ እኮ ፋይላችሁ ተዘግቷል አይደለ እዚህ ጋር ሊያገናኛችሁ የሚችለው አንድና አንድ ልጃችሁ ነው የልጃችሁ ጉዳይ ብቻ ነው እናንተ ሊያገናኛችሁ የሚችለው በቃ በልጃችሁ ጉዳይ ተገናኝታችሁ ምንም ነገር ልታወሩ ትችላለሽ አንቺ አልፈሽ ዛርፈሽ ከሱ ደግሞ አሁን ወንድሙ መጠቀሚያ ያደረግሽ ነው እንደዛ ማድረግሽ ደግሞ አግባብ አይደለም ቤተሰብ ነው ተለያይቶ አይለ እንትን አይል በቃ እሱም እስኪገባው ሊሆን ይችላል ኤፍሬምም እንደዚህ ያደረገ ያለው እስኪገባው ሊሆን ይችላል ኤፍሬምም ደግሞ እንደዛ ማድረግህ ደግሞ ልክ አይደለም በቃ ወንድምክ ነው አይደለ በርግጥ ትክክለኛ መንገድ ባይሆን እየሄደ ያለው ማንንም ሰው ሊደግፈው አይችልም አብርሽን ግን አሁን በቃ የራሴ ህይወት ነው ይሄ መንገድ ይጠቅመኛል ይሄ መንገድ ይሆነኛል ብሎ የራሱ መንገድ እየተጓዘ ነው ያለው አይደለ ለምንድነው እናንተ ጣልቃ እየገባችሁ ልጁን ወደማይሆን ነገር እንትን የምትሉት እሱን ንዴት ውስጥ ከታችሁ እሱን የሆነ ነገር ማድረግ ነው እንዲያሳብ አንተ ራሱ ወንድምክ ነው አይደለ ለምን እንደዚህ ታደርጋለህ እንዴ በሱ ሐሳብ ተስማምተኔ ምንም አላልኩትም አለቻት ለቡዜ ግን ይሄ የሆነ ነገር እንዳለው ግልጽ ነው እናንተ ልጁ ምን ማድረግ ነው ሐሳባችሁ እንዴ ለምንድነው ቆም ብላችሁ ማታስቡት በግድ ይሆናል እንዴ በግድ የሚሆን ነገር የለም በቃ ሲተዋችሁ ተውት ልጁ እንዴ ኤፍሬምን ብትሆን ይሄድክ ያለበት መንገድ ትክክል አይደለም አስብ እንዴ ቤተሰብ ነው ወንድምክ ነው ወንድምህ ባይሆን ራሱ እሺ ትክክለኛ መንገድ እየሄደ ባይሆን ኖሮ ይኸውልህ ብዙን ታውቃታለህ ከማንንም ከምንም በላይ እሱን ደግፈ ስለዚህ ይሆናል አይደለ የምቀልድበትም የምስቅበትም ቦታ ምረጥ ወንድምክ ነው ጫንቆት ነው አይደለ ጭንቀቱን አንተ መጋራት ነው ያለብክ ሲሆን በምን ላግዝ ምን ላድርግልህ ነው ማለት ያለብክ እንጂ እንደገና እኔ ምን አቅልሃለሁ ምናምን ብለህ እሱ ላይ ታፈሻለህ እንዴ ትክክል አይደለም እየሄድክበት ያለበት መንገድ ምንም ትክክል አይደለም አንዳንዴ ነገሮችን ቆም ብሎ ማሰብ ጥሩ ነው ቆም ብለህ ነገሮችን ማሰብ ካለብህ አስብ እንዴ ትክክለኛው መንገድ ተጓዝ እሷ ምን እንዳደረገችው ታውቃለህ እንዴ አሁን እኮ ወደኋላ ዞር ብለን እኮ ነገሮችን ተማለት እኮ የለብን እያንዳንዱን ነገር ማሰብና ማስተዋል ያስፈልጋል ለእያንዳንዱ እርምጃ ማስተዋል የተባለ ነገር ወሳኝ ነው በርግጥ እኔ ወቅም አትወቅም እኔ ማቀው ነገር የለም ግን ደግሞ የሆነ ነገር እንዳለ እኔም ይሰማኛል ግን በምንም ጉዳይ ቢሆን እሷን አታግዛት መጨረሻ አያምርም አንቺን ብትሆኚ ደግሞ ልጁን ታዩ በቃ የራስሽን ህይወት ኑሪ እንዴ ከዚህ በኋላ እሺ ብለሽ እርቅ ፈጠርሽ እኔ እርቅ የፈጠርሽበት ምክንያት ራሱ የሆነ ነገር አለሽ እውነቱን ነው ዝም ብሎማ አይደለም ያስታረክሽበት ይሄ ነገር የሆነ ነገር እንደተፈጠረ አውቀሻል እንደሚፈጠር አውቀሻል ከዛ በኋላ ለዛ ነው እንትን ያልሽው ልጁን ካብርሽ ጋር ያስታረክሽው አሁን ካብርሽ ጋር ብታስታርቂው ምንም ነገር እንትን ብትዩ ይሄ ነገር የሆነ ነገር እንዳለባችሁ እርግጥ ነው ግን ልጁን በምንም በማይመለከተው ነገር እያስገባሽ ከወንድሙ ጋር እንትን አትበዩ በቃ ከመሃላቸው ውጪ አንቺ ወንድምን አማቾች መሃል ምን ትሰሪያለሽ እንዴ አንቺ ትክክል እንደሆንሽ አድርገሽ ነገርሽው እሱም የመሰለውን ተቀበለ ግን ትክክል አይደለሽ ልጅቷንም የሆነ ያደረጋችኋት ነገር ካለ አምጧት ለልጁ መልሱ እሷን በመደበቅ ምንም ነገር ራሳችሁ ላይ የማይሆን ነገር ትፈጥራላችሁ እንጂ ምንም የምታመጡት ነገር የለም ልጅቷ እኮ ምን አልደረሰችባችሁ ምን አላለችባችሁ በየዋህነቷ በደካማ ጎኗ እየገባችሁ ለምንድነው እንትን የምትሏት ለምንድነው የምትረብሿት እንዴ አሁን እዚህ ጋር የእናንተ ተነስቶ ከመሬት እንደዚህ መሆን እኔ አግባብ አይደለም በቃ ቢያንስ እናንተ ራሳችሁን ለራሳችሁ እንትን ባይኖራችሁ ፋሚሊያችሁን አስቡ ቤተሰባችሁን አስቡ አንቺ እንደዚህ በመታደርጊ ሰዓት ብዙ ሰውን ነው የምታናቂው እንዴ ቆም ብለሽ ለምንድነው የማታስቡ በቃ ይሄ ነገር እኮ አይሆንሽም በቃ ተዘክቷል ይሄ ፋይል አይጠቅምሽም አሁን ከሱ ጋር እንደዚህ ሰጣ ጋባ ውስጥ መግባት ምን ይሉታል እንዴ
አንድ ነገር አልሆን ሲልሽ በልጁ ትመጭበታለሽ። ይሄ አልሆን ሲልሽ በዛ ትሄጃለሽ። ለምንድን ነው እርግፍ አድርገሽ የማታዪው? ለምንድን ነው የራስሽን ላይፍ የማትመሪው? ለምንድን ነው የራስሽን መንገድ የማትጓዥው? ምንድን ነው ችግርሽ? ለምንድን ነው ሁሉ ጥንቅጥ የምትፈጥሪው? ልጁን ተውት፣ የራሱን ህይወት በቃ ይኖርበት እንዴ። አሁን ኤፍሬምን ብትሆን ማለት ነው አሁንም ጊዜው አልረፈደም። ለዚህ ልጅ መናገር ያለብህ ነገር ካለ ንገረው። ወንድምህ ነው፣ ይረዳሃል ብሎሃል። አንተ እኔ ወንድሜ ነህ ምንም እንትን ልልህ አልችልም አልህ አይደለ? ስለዚህ እያንዳንዱን ነገር ንገረው። በቃ አንተም መደገፍ ካለብህ ወንድምህን ደግፍ፣ እንተናን ደግፍ አይደለም። በቃ ራስህን ከዛ ነገር አውጣ። ወንድማማችነታችሁ ይቀጥል። ለምንድነው አሁን ምንም የምታናድዳት? ይሄን ነገር እኮ አሁን እሱን የሆነ ነገር ስታደርግ እሱን ብቻ አይደለም በዙሪያ ያሉትን ብዙ ሰዎች አሉ፣ እነሱንም ነው እንትን እያልክ ያለው። ስለዚህ ነገሮችን ቆም ብለህ ማሰብ መቻል አለብህ። ልጁን ለምንድን ነው የሆነ ሰላሙን ሊያገኝ ሲል ሰላሙን እንዳያገኝ የምታደርጉት? አንዳንዴ በነገሮች ምንድነው ይሄ ነገር ምንድነው እያደረግን ያለነው ብሎ የሰው ልጅ ቆም ብሎ ማሰብ መቻል አለበት። አሁን እኮ ወደሱ የምትቀርቢበትም ሆነ ወደሱ የምትጠጊበት ምንም አይነት ምክንያት የለሽም። ስለዚህ ተረጋግተሽ የራስሽን ኑሮ መኖር ካለብሽ የራስሽን ኑሮ ኑር። አሁን እዚህ ጋር ምንም አይነት አተካራ መፍጠር የሆነ ምንም አይነት ግብግብ መፍጠር የለብሽም። በቃ እሱ ጋር የሚያደርስሽም ነገር የለም። በቃ ነገሮችሽን ራስሽን ቆጠብ አድርገሽ መኖር ካለብሽ ኑሪ። ኤፍሬምንም ቢሆን ታዩ። በቃ ምንም ሌላ ነገር አትፍጠር። የዛን ሰዓት እንደዛ በሰው እንትን ያው ሁሉ ነገር ተፈጠረ። እሺ ይሁን ብለው አለፈ። አሁን ደግሞ እንደገና ይልሽ በቤተሰብ መሀል መግባት ማለት ነው። ቤተሰብን ማነካካት ነው በቃ። አሁን እሱ አንቺን ደግፎ ሲቆም ደግሞ እነሱ ለምንድን ትክክል አይደለችም እያደረገችው ያለችው ነገር? እውነታው ያለው እዚህ ጋር ነው። እኔ ምርጫዬ ይሄ እቺ ልጅ ናት። እቺ ልጅ መርጬ የኖርኩ ነው የራሴ ላይፍ አለ አይደለ? ይሄ ልጅ በቃ የራሱን ላይፍ ይኑር፣ የራሱን ላይፍ ይምራ። ምንድነው አሁን እናንተ ከመሬት ተነስታችሁ ግዴታ አንተን ካልበጠበጥም ማለት ምንድነው? ይሄ እኮ ብዙ ነገር ነው የምታጠረማምሱት እናንተ አልገባችሁም። አንድ ሰው የምትነኩ ነው የመሰላችሁ፣ ግን በዛ ውስጥ ብዙ ሰዎች አሉ። በቃ ይሄ ህይወት ያስደስተኛል፣ ይሄ ህይወትን መርጫዋለሁ እየኖርኩት ነው ካለ ይሄ ልጅ ምንም ነገር ማድረግ አይቻልም። ስለዚህ ነገሮችን የምታደርጓቸውን ነገሮች ቆም በላችሁ እያሰባችሁ አድርጉ። የሆነ በቃ በሆነ በእንትን ይሄ ያለ አይደለ በቅናት ወይ ደግሞ የሆነ ለምንድን እሱ ተረጋግቶ ይኖራል በሚል ነገር እየተነሳችሁ ልጁን አትበጥብጡት። ኤፍሬምም አደብህን ግዛ። በቃ ወደ ራስ ተመለስ፣ ቀልብህን መልሰው። አሁን እንደዚህ መሆነ አስፈላጊ ነው ብዬ እንደኔ አላስብም። ስለዚህ ነገሮችን በተረጋጋ መንፈስ ማድረግ ለራስክ ነው። አንተ እዛ ጋር የሆነ ነገር ስትፈጥር ከዛ ነገር ይሄ ነገር ለምን አደረክ ተብሎ ይመጣል አንተ ጋር። የዛን ሰዓት መልስም አይኖርም። ስለዚህ ነገሮችን በማስተዋል በእርጋታ አድርግ። ልጅቷ ደግሞ ያለችበትን ቦታ ካወቃችሁ ለልጁ ንገሩት። እጃችሁ ካለበት በጊዜ እንደተናገረው እጃችሁም ትንሽዬ መንገድ እንኳን አተራመዱ። ስለዚህ ቆም ብላችሁ አስባችሁ ልጅቷ እናንተ ጋር ካለች መልሱላት። ምክንያቱም በኋላ የማትወጡበት ችግር ውስጥ ነው የምትገቡት። ይሄ የህፃን ልጅ ቃቃ ጨዋታ አታድርጉት። ቆም ብላችሁ አስቡ። በዛ ውስጥ እኮ ቤተሰብ አለ፣ እህት አለ፣ ወንድም አለ። እንዴ ጭንቀት እኔ እንዴት እንደምታስቡም አላውቅም። ግን እንዴ እኔ አሁን እቺ ልጅ ተነነች አይባል፣ እውነቱን ነው። በሰላም ካወራት እቺ ልጅ በሰላም ከተነጋገሩ እንዴ ምንም ነገር ከሱ ጋር ካልተፈጠረ ራሷን በዚህ ልክ ልደብቅ የሚችል ልጅ አይደለችም። እንግዲህ እንደሚያወርኩ እንዴ እኔ እኮ እዚህ ቦታ ነኝ። በቃ ትጨናነቁ። ምክንያቱም ታያለች የሱን ጭንቀት የሱን እያየች መቼም ዝም ልትል አትችልም። ስለዚህ ነገሮች በእርጋታ አድርጉ። ታው ይቅርባችሁ። ይሄ ነገር በኋላ አዋጭነት አይኖረውም። የባስ ራሳችሁ ላይ የማይሆን ነገር እየጠመጠማችሁ ነው ያላችሁት። ኤፍሬምን ብትሆን ያለህበት መንገድ ትክክል አይደለም። ከዚህ መንገድ መውጣት መቻል አለብክ። እየሄድክበት ያለበት መንገድ ምንም ትክክል አይደለም፣ ምንም ማለት ነው። ምክንያቱም በኋላ ይሄ ነገር የምር እንትን ብለው ከሆነ ከወንድም ጋር ነው የሚያቆራርጥ፣ ከቤተሰብ ጋር ነው የሚያቆራርጥ። ይሄ እኮ ወንድም ያዝኖ እሷ ትደሰት ማለት እኮ ነው። ይሄ ደግሞ ትክክል አይደለም።
ስለዚህ ቆም ብለህ አስብ። ይሄንን ነገር መናገር ካለብህ በጊዜ ለወንድምክ ተናግረህ ችግሩን ፍታ። በኋላ የማይሆን መንገድ ከተኬደ በኋላ ምንም ነገር ብትፈጠር እዛ ጋር እሱ ምንም ማድረግ አይችልም። ምክንያቱም እንደ አእምሮ እንዳለው ሰው በስነ ስርዓት መጥቶ አግኝቷችሁ መጠየቅ ያለበትን ጥያቄ ጠይቆ ጨርሷል። ስለዚህ ነገሮችን በእርጋታ አድርግ። አሁንም አስብበት፣ ጊዜ አለ። ልጅቷን የምር የሆነ ነገር አድርጋችኋት ከሆነ ደብቃችኋት ከሆነ አውጣታችሁ ለዚህ ልጅ በሰላም ስጧት፣ ሌላ ነገር ሳይፈጠር። ምክንያቱም በኋላ ለእናንተ ራሱ የከፋ ነገር ነው የሚሆንባችሁ ማለት ነው የምፈልገው። ቤተሰብ ያው ማለት በቃ በጣም ስለተሰማኝ ነው፣ እንደዚህ መሆን ስለሌለበትም ነው ያወራሁትኝ ያለውን ነገር እና የኔ ውድ ቤተሰቦች ሰላም ሁኑ።